እንደ መንግስት የማህበረሰቡን ህይወት የሚቀይሩ የተለያዩ ፓኬጆች ተቀርጸው እየተሰሩ ይገኛል። አመራሩ ይህን መሬት አውርዶ እንዲተገብር ተከታታይ ስልጠናዎች እየተሰጡት ነው። ላለፉት 8 ቀናት ስልጠና ሲከታተሉ የነበሩ የደቡብ ኢትዮጵያ ክልል ከፍተኛ አመራሮች በወላይታ ሶዶ ከተማና ዙሪያው በመንግስትና በግለሰብ እየተሰሩ ያሉ የልማት ስራዎችን ተዘዋዝሮ ጎብኝተዋል። በከተማው የኮካቴ ቀበሌ ነዋሪ የሆኑት የ72 ዓመቱ አዛውንት ወይዘሮ ጎበና ሽኖ በግብርናው ዘርፍ ተሞክሮ የሚቀመርበት ስራ እየሰሩ ይገኛሉ። ሁለት ከብት ዳልቦ ይዤ እነዚህ ሁለት እቺን መጀመሪያው እቺን ገዛው፣ ቀጥዬ ደግሞ ማሊ ያለችውን ገዛው። ከዛ ወዲህ እነሱ ማስወለድ ጀመርኩት። እርሻው ደግሞ ቆንጆ መስራት ጀመርኩት። እርሻው ሲያይ ይበቅላል፣ ይሰጣል። እነሱ ሲያይ መራታቸው ባዶ ነው። ይሄ እንደዚህ ሲሰራ ይሰጣል፣ እነዚህ ለምን አይሰሩም አልኩና እነሱ ምክር መስጣት ጀመርኩት። ከተማ ይሄ ነው የማይባል ቤት አሮዲያ ወደ መርካቶ ወደ ታች ያለ ቤት ትልቅ እንደ ፎቅ ነው። በጣም ባይጻ ቅልጥ ያለው ሰራው። አልጋ ቤትም አለ ሰራው። በዚህም ከፍተኛ ገቢ ከማግኘት በዘለል ለበርካቶች የስራ ዕድልን ፈጥሯል። አቶ ሰለሞን ሌቃም የዚሁ አካባቢ ነዋሪ ሲሆኑ ከመንግስት ጡረታ ከተገለሉ በኋላ ወደ ግብርና ስራ ተስማርተዋል። ስመጣ በስራ ምክንያት ጌዲዮ እየተፈላለች ቡና አይን ነበር። 17000 እግር ቡና አምጥቼ ከጌዲዮ ተከልኩ። የኔን ቡና አይቶ ገበሬዎቹ ደግሞ እንዳይሰርቁ ብዬ 20000 ችግኝ ለነሱ አምጥቼ በነፃ ሰጠው። ቡናው የነሱም የኔም እንደምታዩ ጥሩ ምርት ይሰጣል። ጎን ለጎን ሳር በቂ ስላለ የወተት ላሞችን ጀመርኩ። እኔ በመንግስት ስራ ያለው 1 ሚሊዮን ቀርቶ 300,000 ብርም ቆጥሬ አላየሁትም። አምና ግን 1,200,000 ብር ካሽ በቡና አገኝቻለሁ። የሁለተኛው ዙር የአመራር ስልጠና እየወሰዱ ያሉ የደቡብ ኢትዮጵያ ክልል አመራሮችም ተዘዋዝሮ ጉብኝት አድርገዋል። ስልጠናው በግብርና ኢንዱስትሪ፣ ከተማ ልማትና ቱሪዝም ዘርፍ ሲሰጥ መቆየቱን የሶዶ ክላስተር አስተባባሪ እንዲሁም የፋይናንስ ቢሮ ኃላፊው አቶ ተፈሪ አባተ ገልጸዋል። የተመለከቷቸው ስራዎችም አበረታች ስለመሆናቸው አንስተዋል። እንስሳት ልማት ጎን ለጎን እናታችን የምታመርተው ምንድነው? የጥምር ግብርናን ያመርቱ ነበር። ቡና አለ፣ የእንስሳት መኖ አለ። አጠቃላይ የሰብል ልማትን አካተው ጥምር ግብርናን በአጠቃላይ በዚህ ዘርፍ ላይ የሚሰሩ መሆኑን ሰልጣኙ በጣም ኢምፕሬስድ ነው። በጣም ተገርሞ አንደኛ እድሜያቸው ከ70 እስከ 75 ዓመት ይሆናል፣ ግን ስራው ላይ ቀጥታ ፓርቲሲፔት ያደርጋሉ። ሁለተኛ የሚያገኙት ምርት እንደገና የከፍቶች እንኳን እያረጁ ሲሄዱ እንዴት የሚተኩበት መንገድ ሁሉ ሲያስረዱ በጣም በሚገርም ሁኔታ ከአንድ ከፍት ከ30 እስከ 35 ሊትር ወተት እንደሚያገኙና ከጥምር ግብርናው ደግሞ ከቡናውም ከሌሎች አታክልቶችም ገቢ ያገኙ በጣም የተሻሻለ ኑሮ በከተማ ትላልቅ ቤቶችን ሰርተው ለልጆቻቸው በዩኒቨርሲቲ ሌቨል ያስተማሩ ሱቅ እየከፈቱ ራሳቸውም የተሻለ ቤት ውስጥ ይኖሩና በከተማው ለወትሮ ቆሻሻ መጣያ የነበረ ስፍራ ዛሬ በርካታ ኢኮኖሚ ጠቀሜታ እያበረከተ ስለመሆኑ በመልከታቸው አረጋግጠዋል። ቤቱ መግቢያው 7 በሮች አሉት። ይሄ የሚያሳየው ወላይታ ሶዶ መግቢያው 7 በሮች አሉ። የበሮችንም ስም ጽፏል። ሁለተኛ ቤቱ የተገነባው በአለት ላይ ነው። አለት ላይ የገነባውት ምክንያት ምንድነው ብሎ ሲጠየቅ ብልጽግና በአለት ላይ የተገነባ ፓርቲ ነው፣ መሰረቱ በጣም ጠንካራ ነውና ለትውልድ ተሻጋሪ ፓርቲ ነው የሚለውን ነገር ለማመላከት ፈልጌ ነው የሚለውን ነገር ነው። የብልጽግና ትሩፋት ስለሆነ በአለት ላይ ነው ቤቱን የገነባው ነው ያለው። ስለዚህ እንደምትመለከቱት ከዚህ ከአሳ ፖንድ ላይ ከዚህ ቀደም በጣም መጠነኛ ውሃ ነበር። ዙሪያውን ሙሉ ግሪን በመሆኑ ከፍተኛ ውሃ በማመንጨቱ ምክንያት ከዚህ በሳምንት እስከ 20 ኩንታል አሳ ያመርታል። እስከ 20 ኩንታል በሳምንት ያመርታል። ከ10 እስከ 15 ኪሎ ግራም የሚመዝን አሳ አለ እዚህ ውስጥ። ስፍራው የተለያዩ እንስሳትን በውስጡ በመያዙ ለቱሪዝም ዘርፉም የራሱን አስተዋጽኦ እያበረከተ ነው። በብልጽግና ፓርቲ የደቡብ ኢትዮጵያ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ ገብረ መስቀል ጫላ ምልከታው በተለያዩ ዘርፎች ያሉ ምርቶችን በተግባር ለማየት ያስቻለ ስለመሆኑ አመላክተዋል። በዚህ ስልጠና የግብርና ዘርፍ ምርታ፣ የኢንዱስትሪ ዘርፍ ምርታ፣ የከተማ ልማት ዘርፍ ምርታ እንደዚሁም ደግሞ የቱሪዝም ምርታ በመደመር መንግስት እይታ ምን ይመስላሉ፣ በቀጣይ ምን መስራት አለብን፣ የ2018 የመንሰራራት ዘመን በእርግጥ ምን ይመስላል የሚለውን በዝርዝር ሲሰለጥኑ ቆይተዋል። ይሄ የሰለጠነው ስልጠና የመደመር ሂሳቢያችን በመሬት ላይ ምን ፍሬ እያበቀለ ነው የሚለውን ለማየት በወላይታ ሶዶና በቦዲቲ ከተሞች አካባቢ ጉብኝት እያደረጉ ነው አመራሮቹ። በግብርናው ዘርፍ ምልከታ የተደረገባቸው የግለሰቦች ስራ ከተሰራ መለውጥ እንደሚቻል አመላካች ስለመሆኑ አንስተዋል። ኢትዮጵያ በአጠቃላይ ተስፋ ያላት በትንሽ መሬት ብዙ ማምረት የሚችል ጉልበት ያለው ሀብት ያለው አካባቢ መሆኑን ተገንዝበናልና
ተስፋ ሰጪ የሆኑ ነገሮችን አይተናል። እንቀጥላለን። በኢንዱስትሪም ላይ በሌሎች ቴክኖሎጂ አካባቢዎችም ላይ እናያለን። ስለዚህ በአጠቃላይ እዚህ ያየነው በሁሉም አካባቢ እንደዚህ ምልክቶች አሉ፣ ጅማሮች አሉ። ሁሉም ደግሞ እንደዚህ ተምሮ በሚሰራበት ጊዜ የሀገራችን የብልጽግና ግብ በአጠረ ጊዜ እንደሚደረስ ተስፋ የሚሰጡ ነገሮች ናቸው። ስልጠናውና ጉብኝቱ በቀጣይ ተሞክሮች የሚቀሰምበት ስለመሆኑም የስልጠናው ተሳታፊ የሆኑት ዶክተር ዳዊት ጀቦና አቶ አድማሱ ሄሴቦ ገልጸዋል። እነዚህ ስልጠናዎች እጅግ በጣም እኛ ላይ ልዩ መነቃቃትን የፈጠረና ለጌታችንን መስራት የምንችልበትን ትላልቅ እውቀቶችን ከተለያዩ ሰዎች ጋር ውይይት በማድረግ ያገኘንበት ሁኔታ ነው። በተለይም ደግሞ በወተት መንደር ላይ፣ በወተት ምርት ላይ፣ በእንቁላል ምርት ላይ፣ በጥምር እርሻዎች ላይ ልዩ ልዩ የግብርና ተዋጽኦ በሆኑ ጉዳዮች ላይ እንዴት ውጤት ማምጣት እንደምንችል በአካል ያየንበት ምልከታ ነው የዛሬው ምልከታ።